በጣም የሚያሳዝን ነገር ሰምቻለሁ። አላህ ነው ሙስተዓን። በጣም ነው ያዘንኩት። እንገራችሁ በጣም ያዘንኩት። ቴክስቱን ላሳያችሁ እችል ነበረ። አንዲት ልጅ ከ3 ቀን ምናምን በፊት መታ በውስጥ ትጽፍልኛለች። በጣም የቄስ ልጅ ነች እና ረጅም ነገር ነው የጻፈችው። ከልጅነት ጀምሬ የሚነሱ ጥያቄዎች አሉ። አምላክ እንዴት ስለ ሰው ልጆች ኃጢአት ሞተ ተብሎ ምናምን እንዴት የአዳምን ኃጢአት እኛ ልንሸከም ቻለን የሚል ምናምን ብላ ብዙ ጥያቄዎችን ጠየቀችና እንትን ካለች በኋላ መስለን ፈልጋለሁ እኛ ላይ ሰለመች። ቅድም ጓደኞቿ ደውለው ከዚያ አባቷ እንደገደላት ምናምን ነገሩኝ። ቤተክርስቲያን እንድትሄድ ከታዘዘች በኋላ እሷ ኢና ሊላሂ ወኢና ኢለይሂ ራጂዑን፣ እኛ የአላህ ነን ወደ አላህም ተመላሾች ነን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። እጅግ በጣም አሳዛኝ ነው። ታሪክ አይደለም፣ እውነተኛ የሆነ ነው። ተትላንት ወዲያ ሰልማ ዛሬ ገደሏት። በአጭሩ ምንም ብዙ ቀንም አልቆየችም። ሰለመች፣ ተገደለች። የገደላት አባቷ ነው። መስለሟን ሲያገደላት ቄስ ስለነበር ይሄ ነው በቃ። እጅግ በጣም አሳዛኝ ነው። የሁሱን ሙሉ ቪዲዮ አዳምጡና በአካባቢያችሁ እንዲህ ያለ የሆነም ነገር ካለ ኮመንት ቦታ ላይ አስቀምጡልኝ። እኔ ብዙ ወሬም አላባዛ፣ በኋላ ባወራ ይሻለኛል። እኔ እንጃ፣ በጣም ያማል። ለማንኛውም ወደ ሁሱ ቪዲዮ እንለፍ። መልካም ቆይታላችሁ ወዳለሁ። በጣም የሚያሳዝን ነገር ሰምቻለሁ። አላህ ነው ሙስተዓን። በጣም ነው ያዘንኩት። እንገራችሁ በጣም ነው ያዘንኩት። ቴክስቱን ላሳያችሁ እችል ነበረ። አንዲት ልጅ ከ3 ቀን ምናምን በፊት መታ በውስጥ ትጽፍልኛለች። በጣም የቄስ ልጅ ነች እና ረጅም ነገር ነው የጻፈችው። ከልጅነት ጀምሬ የሚነሱ ጥያቄዎች አሉ። አምላክ እንዴት ስለ ሰው ልጆች ኃጢአት ሞተ ተብሎ ምናምን እንዴት የአዳምን ኃጢአት እኛ ልንሸከም ቻለን የሚል ምናምን ብላ ብዙ ጥያቄዎችን ጠየቀችና እንትን ካለች በኋላ መስለን ፈልጋለሁ እኛ ላይ ሰለመች። ቅድም ጓደኞቿ ደውለው ከዚያ አባቷ እንደገደላት ምናምን ነገሩኝ። ቤተክርስቲያን እንድትሄድ ከታዘዘች በኋላ እሷ ከዚያ የሚከታተሉ ሰዎች ያደረገባት እዛ እንዳልሄደች እና ከሙስሊም ጓደኞቿ ጋር እንደሄደች ምናምን ይሄን ነገር ከዚያ ቅድም 2 ናቸው ደውለው ይገላታል ምናምን ብለው ነገሩኝ። የዛሬ ዓመትም ታስታውሳላችሁ፣ ጎንደር ላይ ነው ጎጃም ላይ እዚህ መታ የሰለመች ልጅ ጓደኛ መታ እዚህ ገስት ላይ ስትናገር፣ እሺ ለማንኛውም የምትሰልሙ ልጆች ለቤተሰብ መናገር ግዴታ አይደለም፣ አትናገሩ። እርሷ አልተጎዳችም፣ እርሷ ሸሂድ ነች በአላህ ፍቃድ። ይወታቸዋል። መናገር ግዴታ አይደለም ለቤተሰብ። ለማንም አትናገሩ፣ ለማንም አትናገሩ። ሰለማችሁ አይደለ? በእናንተና በአላህ መካከል ቤተሰቦቻችሁ በጣም ጠንካራ ከሆኑና በእናንተ ላይ አደጋ የሚያደርሱባችሁ ከሆነ የዛኔ ከቻላችሁ ሚስጥር አድርጎ የሚያስቀምጥላችሁ ጓደኛ፣ ሚስጥረኛ ጓደኛ ካለቻችሁ ከእርሷ ጋር ሄዳችሁ አምልኮ መፈጸም፣ ሶላት ሰግዳችሁ መመለስ ትችላላችሁ። ያን ቤተሰብ እስኪያውቅ ድረስ ምናምን አትሆኑ። ገብታችኋል? አላህ ነው ሙስተዓን። ወላሂ ለአዚም እኔ የዓለም ክርስቲያኖች ያለሁ፣ ነገር ግን ለኢትዮጵያ ክርስቲያን በጣም አደገኛ ክርስቲያን አላየሁም። ለዚያም ነው የመጨረሻው ዘመን ላይ ካዕባን ያፈርሳሉ የተባሉት የኢትዮጵያ ክርስቲያኖች ናቸው። ይፈቻ يهدم الكعبة رجل من الحبشة። ከዚህም በፊት ነብዩ ሰለላሁ ዐለይሂ ወሰለም ልክ በተወለዱበት ጊዜ የኢትዮጵያው የክርስቲያን ንጉስ የነበረው አብርሃም የተባለው ሰው እሱ ካዕባን ለማፍረስ ሁላ ሄዶ ነበር። አላህ ሱብሓነሁ ወተዓላ ዋጋውን ሰጠው እንጂ አለ በቁርአን ላይ ታሪኩ ገብታችኋል።
ልጆቻቸው ዛሬ በሚሰልሙ ጊዜ ይሄ በገሃድ የወጣው ነው ያልወጡትስ በጣም አደገኛ ነው። ስለዚህ ለማንኛውም አትናገሩ፣ አታሳውቋቸው፣ አትንገሯቸው። ስለ ሃይማኖታቸው በደንብ ቢያውቁ እንዲህ አይነት ክፋትን ባላሳዩ ነበረ። አያውቁም። እንደ ትልቅ አፍረት ነው የሚሰማቸው አንዲት ልጃቸው ከዚያ ከቤተሰብ ተነጥላ ወጥታ እስላምን ብትቀበል። ስለዚህ አደጋ ሊያደርሱባቸው ይችላሉ። አምላክ አላህ በእናንተና በእርሱ መካከል ብቻ ነው የሚፈልገው። ለቤተሰብ ማሳወቅን ግዴታ አላደረግም፣ አያስፈልግም። በተለይ እነሱ ይህንን የማይቀበሉ ነገራቶች ከሆኑ ድብቅ አድርጉ እምነታቸውን በእናንተና በአምላካቸው በአላህ ስብሐነ ወተዓላ መካከል። በዚያ ላይ በሚደርስባት አደጋ ወይም ማንኛውም ላይ የሚደርስ አደጋን አላህ ስብሐነ ወተዓላ ምን እንዳለ ልንገራችሁ። በእርሱ አሁን ምንም ነገር የሆነችው ነገር የለም። ምናልባት ምድራዊ ሕይወቷን እዚህ የአደጋ ያደረሰባት ሊሆን ይችላል። ነገር ግን በቀጣይ ዓለም ምንም ነገር ትልቅ ነገር ጸጋ ነው የሚጠብቃት እዚያ በመስለማቸው በማመናቸው ምክንያት ሱመያ የመጀመሪያዋ ሰማዕት የሆነችው ከዚህ ከትውልድ ነቢያችን ሰለላሁ ዐለይሂ ወሰለም ሰብረን አለ ያስር ፈኢነ መውዒደኩም አልጀና ብለዋታል። አንቺ እናንተ ያስር ቤተሰቦች ሆይ ትዕግስት አድርጉ እናንተ ቀጠሯችሁ ጀነት ነችና ብለው ተናግረውላታል። ይሰማል ልጆች? ይሰማል? መልካም። እና አላህ በቁርአን ላይ ለቱብለውነ ፊ አምዋሊኩም ወአንፉሲኩም ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ ወኢን ተስቢሩ ወተተቁ ፈኢነ ዛሊከ ሚን ዐዝሚል ኡሙር አለ። በገንዘባችሁም ላይ በነፍሳችሁ በህይወታችሁም ላይ ትፈተናላችሁ በማመናችሁ ምክንያት እያለ አላህ ሱብሓነሁ ወተዓላ ተናገረ። ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ አለ። ከነዚያ ከአይሁድና ከክርስቲያኖችም እንዲሁም ደግሞ በእኔ ላይ ከሚያጋሩት ሰዎች በማመናችሁ ምክንያት ብዙ የሚሰብሯችሁን ቃላቶችን ትሰማላችሁ አለ። በህይወታችሁም ላይ ልትፈተኑ ትችላላችሁ በገንዘባችሁም ላይ አለ። ወኢን ተስቢሩ አለ ታዲያ ወተተቁ ፈኢነ ዛሊከ ሚን ዐዝሚል ኡሙር አለ። ነገር ግን እናንተ ብትታገሱና ብትጸኑ እኔን ብትፈሩ በዛው ብትቀጥሉ በእምነታችሁ ላይ ይህ ከቁርጠኝነት ባለቤት ከተሰኙም ነቢያቶች የሚያስመድባቸው ነገር ነው አለ። ማናቸው? ኡሉል ዐዝም የተባሉት የቁርጠኝነት ባለቤት ኢብራሂም ዓለይሂ ሰላም፣ ነቢዩ ሰለላሁ ዐለይሂ ወሰለም፣ ሙሳ ዓለይሂ ሰላም፣ ዒሳና ኑህ። እነዚህ አምስቱ ነቢያት የትኛውም ነቢይ ደረጃቸውን አይደርስም። ታዲያ በመስለማቸው ምክንያት ግፍና መከራ ደርሶባቸው የታገሱና የጸኑ በእምነታቸው ላይ ነገ የትንሣኤ ቀን የቂያማ ቀን አላህ ከነዚህ ከነቢያቶች ጋር ነው ደረጃውን የማደርገው ብሎ ቃል ገብቶለታል። ታቻላረ ከነዚህ ጋር ነው የምትሆኑት። ስለዚህ ለማንኛውም አላህ ሱብሓነሁ ወተዓላ ጀነተል ፊርደውስን ይወፍቃት። እናንተም ይሄን ነገር ግዴታ ጋር ማምጣት አይጠበቅባችሁም። በሚደርስባችሁ ነገር ላይ ሁሉ ደግሞ አላህ ሱብሓነሁ ወተዓላ ዋጋችሁን እንደሚሰጣችሁ ይህ በእናንተ ላይ እያለፈ ያለው በነቢያትም ላይ እንዳለፈ አስቡ። ሁልጊዜ ታቻል ስትሰደቡ ስትዘለፉ ጊዜ ሲያንቋሿችሁ፣ ዝቅ ሲያደርጓችሁ፣ ሲሳለቁባችሁ ጊዜ ይህ እኮ በነቢያት ላይ ሆኖ ነበር የሚለውን እያሰባችሁ በእነሱ ተጽናኑ። አላህ በቁርአን ላይ ወለቀድ ኢስቱህዚአ ቢሩሱሊን ሚን ቀብሊክ ይላል። ሙሐመድ ሆይ ይላቸዋል በእርሳቸው ሲሳለቁ ጊዜ ከሃዲያኖች ከአንተ በፊት በነበሩ ነቢያቶችም ላይ ተሳልቀዋል ከሃዲያኖች ለፋቸው እያለ ይናገራል። ይወታቻለ። እሺ ጥያቄ ያለ ይቀጥል። ውድ ቤተሰቦች ይሄን እጅግ በጣም አሳዛኝ ታሪክ አይባልም፣ ያው የሆነ ነገር ነው። ከዚህ በላይ የሚያም ነገር አለ አይመስለኝም። በነገራችን ላይ እቺ ልጅ እድለኛ ናት። የአንድ ሶሃባን ታሪክ እድል ነው ያገኘችው፣ ወይም ደግሞ የአንድ ሶሃባን እድል ነው። ሰዓድ ብን አቢ ወቃስ ሲሆን አንድ ሶሃባ አለ በሰለመ 36 ሰዓት አካባቢ ነው የሞተውና የተገደለው በኡሁድ ይሁን እንደዛ አካባቢ እንትን ላይ ማለት ነውና በጣም ምርጥ እድል ነው። ሰዓድን መሰለ መላእክቶች ጀናዛውን አስከደውን ተሸከሙት ያሉት ነብዩ ሰለላሁ ዐለይሂ ወሰለም። የሷሃባውን ስም ኮሜንት ላይ አስቀምጡልኝ፣ እንደው ረሳሁት መሰለኝ። ለማንኛውም አላህ ይርሐማት፣ ጀነተል ፊርደውስ አላ ይበላት። ሌሎች ሰለምቴ እህት ወንድሞቻችን በነገራችን ላይ ጥንካሬ በኢማን ምናምን እኛን
እጥፍ ይቀጡናል። ወንድሞቻችን እህቶቻችንም አላህ ያጠንክራቸው፣ አላህ መልካሙን ይወፍቀን። የሁሱም ምክር ስለሰማችሁ ምንም የምጨምርበት ነገር የለም። ይሄ ቪዲዮ ብዙዎች ጋር እንዲደርስ ላይክ ሼር አድርጋችሁ ብዙዎችን ይማሩበታል ብዬ ስለማስብ አድርሱላቸው ላቸው እወዳለሁኝ። በእናንተ አካባቢ ደግሞ እንዲህ ያለ ያጋጠመ እጅግ በጣም አሳዛኝ ካለ ኮሜንት ላይ አስቀምጡልኝ። በስልክ ቁጥር ልኬላችሁ ልታናግሩ ይችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።